ያው ከሰው ላይ ስተት አይጠፋም፣ ግን ቢሆንም ጓደኛችሁ የሆነም ማያስመስል ምንም ቢሆን ከጎናችሁ የሚቆም የእናንተ ደስታ የሚያስደስተው መሆን አለበት ትክክለኛ ጓደኛ። እኔ እንደሱ አይነት ጓደኛ ይቻል አቅም በጥቅሉ ያው እዚህ ጋር እኔ አስራይ ነው ወሬ ማውራት ብዙ እኔ ደስ አይለኝም፣ አይመቸኝም። ሙያ በልብ ነው ይባል የለ። የመጣሁበትን ጉዳይ ላሳሳያችሁ። እዚህ ጋር እንደምታዩት አዲስ የገበያ ማዕከል ነው ይሄ እና እዚህ ሄዳለሁኝ። እዚህ የሚሄደው ደግሞ ጓደኛዬ ሱቅ ትከፍታለች። እሷን ሱቅ ለማየት ነው። ገና እየከፈተች ነው። ገና ነው ከመክፈቻው ገና ነው። ግን ምሳ እንበላለን ተባባልን። ከዛ ምሳ ልንበላ ሄድን። ምሳ ውጭ ነው የምንበላው፣ ቤት አይደለም ተባብለን ያው ውጭ ላይ ወጣን። እንደምታዩት እዚህ ወደ ውስጥ እንገባለን። ያው የጓደኛ ደስታ የእናንተ ደስታ ነው። በነገራችን ላይ እንዴት ነው የዛሬ ውሎ ተመቻችሁ? ቪዲዮ ላይክ አድርጉት። ለቻናሉ አዲስ የሆናችሁም ደግሞ ሰብስክራይብ አድርጉ። ያው እነሱ ስለሚያመርቱ ማለት ነው። ገብስ ኪኒቶ ስለምወድ ስለምታገብስ እዚህ ጋር ድፍን ምስር፣ እዚህ ጋር እንቁላል እንደውም ማታ ሰርተንለት ነው። ብዙ እንቁላል 60 እንቁላል ነው ያመጣችው። 5ቱ እንደውም ተሰብሮባት። እዚህ ጋር ባቄላ እሸት ያልመጣ የለም አልኳችሁ። ዛሬ ደግሞ እኔ ሞጣበት ጉዳይ አለኝ። አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛለን አልহামዱሊላህ። ዛሬ ያው አጋዢ መታደኛለች፣ አንሻ መታደኛለች። ደስ ብሎኛል። ተመልሳ መታለች። አገሯ ሄዳ ከሳምንት በላይ ቆይታ ቤተሰቦቿን ዛይራ መታለች። ብቻ እንግዲህ ደስ ይላል። ረመዳንም እየደረሰ ስለሆነ እና ስትመጣ ይዛልኝ የመጣችውን ገብስ ይዛ መታለች። ያው እነሱ ስለሚያመርቱ ማለት ነው። ገብስ ኪኒቶ ስለምወድ ስለምታገብስ እዚህ ጋር ድፍን ምስር፣ እዚህ ጋር እንቁላል እንደውም ማታ ሰርተንለት ነው። ብዙ እንቁላል 60 እንቁላል ነው ያመጣችው። 5ቱ እንደውም ተሰብሮባት። እዚህ ጋር ባቄላ እሸት ያልመጣ የለም አልኳችሁ። ዛሬ ደግሞ እኔ የምወጣበት ጉዳይ አለኝ። ያው ብሎጊንግ ከውጭ ነው ማሳያችሁ ዛሬ እና ወደ ውጭ ወጣለሁኝ። እንደምታዩት እንግዲህ ጫማዬ ምናምን ልለብስ ነው እና ወደ ውጭ ወጣለሁ። ያው ስትመጣ ነው ወደ ውጭ ወጣሁት። ከዛ በፊት ግን እቤት ነበርኩ። ምክንያቱም ያው ልጆች አሉ፣ የልጆች ትምህርት ቤት አለ ምናምን እንደው አይሞላም። ከቤት ራሱ ከወጣው ስንት ጊዜ ሊበላችሁ ቆየሁ በጣም። እና እንግዲህ ዛሬ ያው ተሳክቶልኛል። እሷ መታለኛለች። ከቤት ልወጣ ነው እላችኋለሁኝ። እና እንዴት ነው ግን አሁን ጠዋት ብርድ ነው፣ ማታ ከዛ ዙሁር ላይ ደግሞ ከሰዓት ላይ በጣም ፀሐይ አለ እና አየሩ በጣም የሆነ አቧራ በብርድ እንዴት ነው በጣም ነው የሆነ የሚያስጠላ ነው። ባጃጅ ላይ ገባሁኝ። ከዛ በኋላ እዚህ ጋር የመጣሁበትን ጉዳይ ላሳሳያችሁ። እዚህ ጋር እንደምታዩት አዲስ የገበያ ማዕከል ነው ይሄ እና እዚህ ሄዳለሁኝ። እዚህ የሚሄደው ደግሞ ጓደኛዬ ሱቅ ትከፍታለች። እሷን ሱቅ ለማየት ነው። ገና እየከፈተች ነው። ገና ነው ከመክፈቻው ገና ነው። ግን ዛሬ እቃ ልታስገባባ ስለሆነ ቤቱን ምናምን እናጸዳዳታለን። እቃውን ሳይሆን የምናስገባው ቤት ምናምን እናስተካክላለን። ተስተካክሏል አብዛኛው ነገር፣ ግን መብራት የለም። ስንገባ ያናድዳል። መብራት ቢኖር በደንብ የተስተካከለው ይታይ ነበር፣ ግን መብራት የለም። ባይኖርም ግን አሳያችኋለሁ። እንደምታዩት ፎቅ ላይ ነው። እዚህ በጣም የሆነ ደስ የሚል ቦታ ነው። ቅዝቅዝ ያለ ነው ውስጡ ራሱና እንደምታዩት ነው። እስቲ ወደ ውስጥ እንገባለን። ያው የጓደኛ ደስታ የእናንተ ደስታ ነው። በነገራችን ላይ ጓደኛም ብቻ ሳትሆን እህትም ጭምር ናት። እኔ እንደሱ አይነት ጓደኛ ይቻል አቅም በጥቅሉ ያው እዚህ ጋር እኔ አስራይ ነው ወሬ ማውራት ብዙ እኔ ደስ አይለኝም፣ አይመቸኝም። ሙያ በልብ ነው ይባል የለ። ብቻ ምርጥ ጓደኛዬ ናት። እና እዚህ ጋር የሴቶች አልባሳት፣ ኮስሞ፣ አዱስ፣ ብኩር ምናምን ነው የምትይዘው እና የሴቶች ደግሞ የሚዜ ልብስ፣ የሙሽራ ልብስ ምናምን ነው የምትይዘው እና እንደዚህ አስተካክላለች። ቤቷ እንደዚህ አምሮበታል። ውስጡም ቆንጆ ሆኗል። እና ከዛ ደግሞ ያንን እዛ አስተካከልን ምናምንና ወደ እዚህኛው ስራ ቦታ መጣን። ያኛውን አስተካከልን ምናምን። እቃ ገና አልገባበትም። እቃ ሲገባበት እንግዲህ በደንብ ነው አከፋፈት ምናምን አለው። አከፋፈት ይደረግለታል ምናምን። በቃ የሚገርም ሁኔታ ነው የምንከፍተው እና ደስ ብሎናል። እዚህ መጣና ትንሽ አረፋልን።
ደግሞ ነበር እዛ አቧራ ምናምን ስናራግፍ ነበር የቆየ ነው። እና እዚህ ስንመጣ ደግሞ እንግዲህ ቁጭ አለን እና ትንሽ ያወራራን ምናምንና ወደ ቤት እንገባ ነበር ሀሳባችን። አረ ዛሬማ ወደ ቤት አይገባም ምናምን ተባብለን ምሳ እንበላለን ተባባልን። ከዛ ምሳ ልንበላ ሄድን። ምሳ ውጭ ነው የምንበላው ቤት አይደለም ተባብለን ያው ውጭ ላይ ወጣን። እንደምታዩት ምሳችንን ለመብላት እንግዲህ ቁጭ ብለናል፣ ምግባችንን አዘን ማለት ነው። እና ምሳ እንበላለን፣ ያው ጥሩ ቀን እናሳልፋለን። እንዴት ነው እናንተ ከጓደኞቻችሁ ጋር? እስኪ ስለ ሴት ጓደኞቻችሁ ኮሜንት ላይ የሆነ ነገር በሉ። በነገራችን ላይ ብዙ አይነት ጓደኛ አለ በጓደኝነት ህይወት ውስጥ። የሆነ ጊዜ ያው የልባችሁን ጓደኛ ታገኛላችሁ ብዬ አስባለሁ። የሆነ ጊዜ ልብ ለልብ መታወቅ አለበት ጓደኛ። ያው ከሰው ላይ ስህተት አይጠፋም፣ ግን ቢሆንም ጓደኛችሁ የሆነ ማያስመስል ምንም ቢሆን ከጎናችሁ የሚቆም የእናንተ ደስታ የሚያስደስተው መሆን አለበት ትክክለኛ ጓደኛ። እኔ እንደዛ ነው ማስበውና ያው እንግዲህ ጓደኛ ሲያገጣጥም ነው፣ ፈልጋችሁትም አይደለም የምታገኙት፣ ያው ሲያገጣጥም ነው ጓደኝነትና እዚህ ጋር እንግዲህ እንደምታዩት መጣ ምግባችን። ቆንጆ ምግብ ነው የመጣው እና እዚህ ጋር እናጫውተዋለን ማለት ነው፣ እንበላለን። ምግብ ቤት አብዛኛው ሴት ምግብ ቤት ገብቶ መብላት በተለይ ወደ ክፍለ ሀገር የተለመደ አይደለም። ወንዶቹም ደስ አይላቸውም፣ ግን እንግዲህ እንበላለን። ምንም ማድረግ አይቻልም። ሳይበላ እንግዲህ አይኖርም። ልክ እነሱ እንደሚበሉት ወንዶቹ እኛም ደግሞ ምን ችግር አለ? ያን ያህል መጥፎ ነገር አይደለም ምግብ መብላት። ራሳችሁን እንትን አትበሉ። ወጣ እያላችሁ መዝናናት ካለባችሁ፣ ውጭ ላይ መብላት መጠጣት ካለባችሁ ወጣ እያላችሁ ብሉ፣ ጠጡ። ከዛ ያው ወደ ቤት ተመልሰናል። እንዳያችሁ ቤት መጣን። ምስካቢያችንን አፈላን። ምስካቤ ነው የምንጠጣው። ቡና አልተቆላም ነበረ። ቡና የለም ምን አልተቆላም የለም ነበር ከነዘር ማንዘሩ። እዚህ ጋር ምስካቢያችንን አፈላን። ከዛ ኬክ ሰርቼ ነበረ ከጠዋት ፍሪጅ አርጌው ነበር የሄድኩት ቀዝቀዝ እንደዚህ እንዲል። ያው የብርቱካን ኬክ ነው ሰሞኑን ጊዜው የብርቱካን ስለሆነ የብርቱካን ኬክ ነው አብዛኛው ጊዜ የምንሰራውና የሚጣፍጥ ኬክ ነው። ለማንኛውም እዚህ ጋር እነሱም ቲክቶክ ላይ ይገቡ ነበረ፣ ገቡ። ከዛ እኔም እንደዚህ ቡናችን እንደምታዩት ብርቱካን የመሰለ ኬክ ተጋግሯል። እዚህ ጋር ኔስካፌ ያለን እሱን እየጠጣን ቤት ነው የገባ ነው ከምሳ በኋላ እና እሱን እየጠጣን ፀሐይም ስለሆነ ትንሽ እስቲ እንረፍ ብለን ደክሞንም ስለነበረ ቡናችንን እየጠጣን እንግዲህ እንደዚህ ዘና ማለት ጀመርን። እንዴት ነው የዛሬው ውሎ? ተመቻችሁ? ቪዲዮ ላይክ አድርጉት። ለቻናሉ አዲስ የሆናችሁም ደግሞ ሰብስክራይብ አድርጉ እና ይሄን ይመስላል ቭሎጋችን ዛሬ። ያው እንግዲህ ቭሎግ መስራት ያደክማል። በነገራችን ላይ እንደ ቁጭ ብላችሁ እንደምትቀረጹት ቪዲዮ አይደለም። ሁሉም ነገር እንግዲህ ስትወጡ ስትገቡ ብዙ ነገር ካሜራ ይዛችሁ ነው። ግን እንደ ቭሎግ አድካሚ የለም፣ ግን ደግሞ ሲታይ ደስ ይላል። ቭሎግ ያው ትክክለኛ ሪል ነገር ስለሆነና ቪዲዮ ላይክ እያደረጋችሁ እስቲ በድካማችን ያደክማል ቭሎግ መስራት፣ ወላሂ ከመሬ ነው። ግን ቢሆንም ደግሞ ያው ደስ ይላል። ደግሞ ቭሎግ እኔ ራሱ የሌላ ሰው ቭሎግ ሳይ ቁጭ ብዬ ነው ማየው ደስ እያለኝ እና ቪዲዮ ላይክ አድርጉ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ዛሬ ውሏችን ይሄን ይመስላል እና ውሏችሁ እናንተ እንዴት ነበረ ውሏችሁ? እና ደግሞ እንዴት ነው እስኪ ወጣችሁ የመዝናናት ወጣችሁ የመብላት የመጠጣት ልምዳችሁ እንዴት ነው? እስኪ ኮሜንት ላይ አስቀምጡ። ምክንያቱም አብዛኛው ሴቶች በተለይ ውጭ ላይ ወጥቶ መብላት መጠጣት ያን ያክል የተለመደ አይደለም። ግን ያው ምንም አይደለም፣ ራስን ማዝናናት ያው የሁሉም ሰው ማድረግ ያለበት ነገር ውስጡ የሚፈልገው ነገር ቢለያይም ግን ወጣ ብሎ ራስን ማዝናናት ደስ ይላል። ከጓደኛ ጋር ከፈለጋችሁ ከባላችሁም ጋር ሊሆን ይችላል። ለማንኛውም የዛሬው ቪዲዮ ይመስላል ባይ